ደግሞ ዛሬ ይህንን ልከው ነገ ምን ሊያደርጉ እንደሚችሉ ስለማናውቅ መጠንቀቅ ይኖርብናል። ያኔ ልጅ ለጸብ ታጥቂ ወጣን መጠንቀቅ ከባድ ነው። አዎ በቃ እማዬ አንቺ ረፍት አድርጊ። በጣም ነው ውስጤ የፈራው። እንቅልፍ ራሱ የሚወስደኝ አይመስለኝም። ተይ እንደዛ አትበይ እማዬ፣ እኔ ልጅሽ አለሁልሽ። ደግሞ ትንሽ ረፍት አድርጊ እና ተይ። አንቺን ያሳጡኝ ሰዎች አንድ በአንድ ጨርሳቸዋለሁ። አቶ አምናን የደረሰበት ሀዘን የእውነት በጣም በሚያሳዝን ነገር ትልቅ ሀዘን ደርሶበታል። በአንድ በኩል እናትየዋ ማረፏ፣ በአንድ በኩል ደግሞ ጄሪ እርግዝናዋ። ምክንያቱም ከማይወዳት ሴትና አብሮ መኖር ከማይፈልጋት ሴት እንግዲህ ጄሪ በአንድ ቀን ቀስት እንግዲህ መጠጥ ውስጥ ባደረገችው መድኃኒት እንድታረግዝ አድርጓታል ማለት ነው። በጣም የሚያሳዝን ነገር አቶ አምናን የእውነት የንምላችሁ አዘን ባዘን ላይ በዛ ላይ ደግሞ ጄሪ በአሁን ሰዓት በጣም ነው የደነገጠችው ማለት ነው። እንደዚሁም ደግሞ ብሌን በአሁን ሰዓት በጣም ለሷም ኃይለኛ የሆነ አዘን ነው ማለት ነው። ምክንያቱም የምትወደው ባሏ የምትወደው ፍቅረኛዋ በጣም የምትሰፈሰፍለት ለነገ ብላ የምታስበው ከሌላ ሴት አረገዘ ብላ ስትሰማ በጣም ከባድ ነው። እንደዚህም ደግሞ ወይዘሮ ሰማት ነፍሷን ይማርና ግን ነገሮቹ ይሄ ነገር እንደሚመጣ በጣም ልጇን በእንትን ስትነግረው ነበረ ማለት ነው። ልጄ ለችግር የሚያጡት ሰዎችን እንዴት አድርገህ መዋጋት ትችላለህ በማለት ልጇን በሲስተም እየነገረችው ነበረ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ብዙ ይበልልኝ። እንግዲህ ሲፋን ስትባል ሴትዮ ከመጀመሪያነቱ ልቧን እንደ ባብ ሔዋን ጋር ስትሄድ ራሷን እንዳለሰለሰች ሄዳ እንግዲህ ቀጥታ ያደረገችው ነገር በጣም የሚያሳዝንና በጣም የሚያስለቅስ ነገር ነው ያደረገችው። እውነት ያው በእርግጥ እሷም ተጎድታለች። እንዲያው እሷን እንዳየ ነው እናቷ ተገላባት ነው። ግን ይህንን ነገር እውነት ወይዘሮ ሰማት ነች ወይ የገደለችው? እኛ የምናውቀው ነገር በእርግጥ ስለዚህ ነገር ምንም ነገር የለም። ቤተሰቦች የሚያውቀው አንድ ፈጣሪ ብቻ ነው። ምክንያቱም ወይዘሮ ሰማት ስለዚህ ነገር ስታወራና ወይንም ደግሞ ስታስበው ስላላወቅን ስለዛን ለዚህ ነገር ተጠያቂ ነው ተጠያቂ አለመሆኗን ምንም ነገር የምናውቀው ነገር የለም ማለት ነው። ሲፋን ግን በአሁን ሰዓት ተጠያቂ ያደረገቻት ዋናዋን ወይዘሮ ሰማትን ነው ማለት ነው። ወይዘሮ ሰማትን እንግዲህ በጣም በሚያሳዝን ነገር በትራስጌ እፍና አድርጋት ከዚህ ዓለም እንድታልፍ አድርጋታለች ማለት ነው። ግን በመጀመሪያ በጣም ነው የወይዘሮ እንግዲህ ሰማት የደነገጠችው ማለት ነው። አንቺ እኔ ማንኝታ ስትላት እንግዲህ አንቺማ ማለት እኮ ሲፋን ነሽ፣ እንዴት አንቺን እኮ አረሳውሽም ስትላት ነበረ ማለት ነው። እኔ ሲፋን አይደለሁም ብላ የእናቷን ነው ስም የጠራችላት ማለት ነው። ይሄ እንዴት ሊሆን ይችላል ምናምን እያለቻት ነው። እንዴት ከየት መጣች ስትላት ነበረ ማለት ነው። እኔማ ከየት እመጣለሁ እኔ የሷ ልጅ ነኝ፣ ግን ደግሞ የሆነ ነገር የላከችኝ ነገር አለ አድርጊ ብላኝ ስለዛን አንቺ ጋራ የሚያደርገው ነገር አለ ብላ ስትላት ነበረ። ምንድነው ያለችሽ ስትላት እንግዲህ በጣም ነው በነገራችን ላይ ወይዘሮ ሰማት የደነገጠችው የድንጋጤ አይነት አለው። በጣም ነው የደነገጠችው ከምታስበው በለጠ ማለት ነው። እንግዲህ ድንግጥ ነበር ያለችው። ቀጥታ የተፈጸመው ነገርና የተፈጠረው ነገር በዛ በድንጋጤዋ ላይ እንግዲህ ምንድነው እንግዲህ ስትላት እንግዲህ እኔ ግን አረሳውሽም፣ እኔ አቅሻለሁ በልጅነቴ አይምሮ ያንቺን በስነ ስርዓት ነው የማቀሽ በማለት እንግዲህ ትራስኪውን ብድግ አድርጋ እፍና አድርጋታለች ማለት ነው። ወይዘሮ ሰማት እንግዲህ ምኗን እንደው ልጇንም ምኗንም ሳታገኝ አረፈች ማለት ነው። እንግዲህ ነፍሷን በአጸደ ገነት ያሳርፈው። እውነት እግዚአብሔር በሚያውቀው ያሳዝናል። የቱን አክል እንኳን ድራማ መሆንም እያወቅን ያ ውስጣችን የሚያምንና ያለቀስን ሰው እንኖራለን ብዬ ነው ማስበው።
ምክንያቱም ሰው ሲሞት በምንም ሆነ በምንም ያሳዝናል ማለት ነው። እንግዲህ እውነቴን ነው የምላችሁ እንትና በጣም አምናን በጣም ነው የሚያሳዝነው። ጋሽ አምናን በጣም ነው የሚያሳዝነው። እውነቴን ነው የምላችሁ በሁሉ ነገር አንደኛ የራሱ የሚያደርገው ስራ ያለ ውሳኔ የሚንቀሳቀሰው እንቅስቃሴነት በጣም ነው የሚያስጠላው። ምክንያቱም ነገ የሚያጸጽትበት አሁን ጄሪ እርጉዝ ሆና ሲያገኛት ምን ያክል እንደሚደብረው እወቁ። ምክንያቱም ነገ በእርግጠኝነቱ የምናገራችሁ ከጄሪ ምንም ፍቅር የለውም። ያው እሷ ከሱ ጋር እሱን ትወደዋለች እንጂ እሱ የሚወደው ብሌንን ነው። በዛ ላይ እሷውን ካረገዘች በጣም አስቸጋሪ ነው የሚሆነው። ብሌን አሁን በልጅ የተነሳ እንግዲህ አቶ አምናንን ታስረዋለች ማለት ነው። አቶ አምናንም እንግዲህ አደጋ ውስጥ ነው ያለችው። በዛ ላይ ብሌንም ደግሞ በጣም ነው የሚከፋት። ወይዘሮ ሰማት ከመጀመሪያነቱ ይሄንን አስተካክለ ብትሞት ደስ ይል ነበረ። ያው ግን ያው እርግጥ ሞት ዛሬ ነገ ብሎ አይመጣም። እንደዚህም ደግሞ ሲፋንም ይሄንን ነገር ምንም ነገር ሳታረግ ከዚህ ሞት እንድታልፍ አድርጋታለች ማለት ነው። እውነት ያደረገችው ነገር በጣም ነው የሚያስጠላው። ማድረግ የሌለባትን ነገር ነው እንዲሆን ያደረገችው። ወይዘሮ እንግዲህ እንትና ተብዬዋ በጣም ስህተትን የሰራችው እውነት ሲፋን ማንም ሰው በተሳሳተ ስህተቱ ሊታረም ይችላል። ይቅርታነት በቃ ይቅርታ ሰዎችን የትኛውን አክል ሊያጠፉ ይችላሉ። የትኛው አክል በደል ሊበድሉ ይችላሉ። ይቅር ብንላቸውስ እንችላለን እኮ። የማይቻል ነገር ምን አለ? በእርግጥ የማይቻል ነገር አለ ብዬ አላስብም አይደለ ቤተሰቦቼ። ስለዛን ይሄ እየተቻለ ይሄን አክል እርምጃ መሄድ በጣም ነው የሚያሳዝነው። ወይዘሮ ሰማት እንግዲህ አልፋለች ማለት ነው። በጣም ነው የምታሳዝነው። እንግዲህ ጄሪ በአሁን ሰዓት እንግዲህ በጣም ደስተኛ ትሆናለች ማለት ነው። ልጁ ማርገዙን ስላረገዘች ማለት ነው። እንደዚሁም ደግሞ ብሌን በጣም አቶ አምናንን እያጽናናችሁ ነበረ። አይዞክ ምንም ነገር እንዳይደብረክ እያለችው በተለያየ መጠን እሱ ጋር እየመጣች እያጽናናችሁ ትገኛለች ማለት ነው። እንግዲህ በጣም ነው እሷም የደነገጠችው ማለት ነው። እንግዲህ ብሌን ጋር ሄዶ ምንድነው ያላት? እውነት ያንን እቃ ስታዩ ማንም ሰው የለም እንዴ ሲላት፣ ማንም ሰው የለውም እኔ ያገኘሁት በር ላይ ነው፣ ከዛን አንስቼ ያመጣሁት ማንም ሰው በር ላይ ያገኘሁት ሰው የለም ብላ ስትገልጽላት ነበረ ማለት ነው። እና በጣም ነው ብቻ የሚያሳዝነው ቤተሰቦቼ። እሱም በጣም ነው ያዘነው ማለት ነው። በስተመጨረሻ እንግዲህ እውነቴን ነው የምላችሁ እቺ እንትና ደግሞ የምትባለው ሴትዮ የአቶ አምናን አክስት በጣም ነው እየተሳለቀች። እንግዲህ እሷ በጣም ደስ ብሏታል ይሄ ነገር በመፈጠሩ በጣም ነው ደስ ያላት። በጣም ጮቤ እየረገጠች ትገኛለች ማለት ነው። ደስ የሚለው ነገር ግን አንድ የአቶ አምናን አክስት መታለች። በጣም ኃይለኛ ትመስላለች። ይሄንን ነገር ማን ነው ሊያደርገው የሚችለው? ምክንያቱም ማን ነው አክስትክ እንደመጣች እናትክ ደስተኛ ነች እንዴ ምናምን እያለች ስትጠይቀው ነበረ ማለት ነው። አውድ እናቴ አክስቴ እኮ ስለመጣች እኮ በጣም ደስተኛ ነች እናቴ፣ ምንም ነገር ያለችው ነገር የለም እያለ ነበረ ማለት ነው። ግን እሷ ምንድን ያለችው ካሁን ወዲህ አይኔን ከነሱ ላይ አላነሳም፣ የእህቴን ገዳይና እንደዚህ ያደረገው ማን እንደሆነ በስነ ስርዓት ማወቅ አለብኝ እያለ ትገኛለች ማለት ነው። እንግዲህ የወይዘሮ የአቶ አምናን አክስት ምንድን ያለችው? እሱ እኮ ልጅ አይደለም ምን እሱን ትጠብቂያለሽ እኛለን ምናምን ስትለው ነበረ ማለት ነው። በፍጹም በእርግጥ ዳይፐር የሚቀየርለት ልጅ አይደለም፣ ግን ደግሞ በስነ ስርዓት መጠበቂ ግዴታ ነው የእህቴ ልጅ ብላለች ማለት ነው። አሁን እንግዲህ በጣም ነገሮች ሁላ ወደ ምርመራ የሚገቡ ይመስለኛል ማለት ነው ቤተሰቦቼ። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ጨርቆቹልን ወዳችኋለሁ፣ አከብራችኋለሁ።